ወየውመ ተቁሙ ሰዓቱ ይቅሲሙል ሙጅሪሙን እና እንዲህ እያላችሁ በዚች ምድር ላይ መጀመሪያ ያልነበራችሁን አስገኝቼ ደካማ የነበራችሁን አጠንክሬና አጎልብቼ እንደገና ደግሞ ወደ እርጅና እንድትቀለበሱና ወደ ድክመት እንድትመለሱ አድርጌ እድሜያችሁ ሲጠናቀቅ ጠራርጌ ወስጃችሁ ምድረ ከርስ አስገባችሁና ሌላው ትውልድ ደግሞ በተራው ይመጣል። ይሄ ምን ተዋወቀው ሁልጊዜ የማደርገው ጉዳይ ነው፣ ወደዳችሁም ጠላችሁ ይላል። ለምን አላህ ሁሉን ነገር አዋቂ ሁሉን ነገር ቻይ በመሆኑ በዚህ እንግዲህ ስራዬ ጣልቃ ሊገባ የሚችል የለም። ጉልበት ያለው ተቃዋሚ ቢሆን ኑሮ ይሄ ሁሉ አመልያ በላው ላይ ሲስተናገድ እኔን ማን ነው የሚወስደኝ፣ ማን ነው የሚያሳምመኝ፣ ማን ነው የሚያስረጀኝ ሊል ይችል ነበር። አትችሉም አይደለም፣ አቅማችሁን ታውቃላችሁ ካለ በኋላ በዚህ መልክ እንግዲህ ካለፋችሁ በኋላ ይችን የምድራዊ ህይወታችሁን እንደገና አንድ ከባድ ቀጠሮ አለን ፊትለፊት የሚመጣ ሰነፍሩጉ ለኩም አዩሃ ተቀላን እንዳለው። ዛሬ ቀልድ ተሳለቅ ራስክ ነው የምታጃጅለው፣ ነገ ግን አደገኛ የሆነ ችሎት ይጠብቃል። አንተና እኔ ፊትለፊት እንገናኝና ውሳኔ ትሰጣለህ ይላል አላህ Subhanahu Wa Ta'ala። የውመ ተቁሙ ሰዓ መቸነ ያችለት ሰዓ አለች፣ ወሳኝ ሰዓት አለች፣ ማትሸጋሸግ ማለት ነው። ማትሸጋሸግ አንዲት ሰኮንድ እንኳን ቀድማ ልትመጣ ማትችል፣ አንድ ልትዘገይ ማትችል ራስ ያዝኳት ወሳኝ ቀጠሮ ለታለችኝ ይላል። ያቺ ቀጠሮ ለደርሳ ያው አልነሳም እያለ ሲደነፋና ሲያናፋ የከረመው ጥጋበኛ ሁሉ ቀጠሮ ደርሷልና ተነስቶሎ ናቶሎ ተብሎ ይጠራል በስራፊል ማለት ነው። ያኔ ያለውል በግድ እየተንቦጃቦሽ ክትነሳለህ ከየመቃብሩ አፈርክን እያራገፍክ ማለት ነው። ያኔ ምን ያህል ቆያችሁ ተብሎ በመላእክቶች ይጠየቃሉ። ይቅሲሙል ሙጅሪሙን እነዛ ጠማማ የነበሩት ሰዎች ለዚህ ለሚቀርብላቸው ጥያቄ በምድር ዓለም ስንት ጊዜ እንደቆዩ በምድረ ከርስ ደግሞ ተደብቀው ተቀብረው ስንት እንደዘገዩ ሲጠየቁ ምን አይነት መልስ ይሰጣሉ? ማለቢቱ ገይረ ሰዓ ይላሉ። ቅጽበት፣ የተወሰነች ቅጽበት ደቂቃ እንኳን አላሉም። ሰዓ ማለት ለህዛ ማለት ነው። እና አይን ከደን አድርጎ የሚከፈትባት ያህል እንጂ ተዛ በላይ እንዳልቆዩ ይናገራሉ። የለመደ ልማድ ያሰርቃል ተማድ ተብሏል አይደል? ህይወታቸው በውሸት ነው ያለፈው። በውሸት የለመደ ሰው አሁን 70 ዓመት 80 ዓመት ያው በእኛ ዘመን ከተወሰደ በወትሮቹ 300 ዓመት 400 ዓመት 1000 ዓመት የሚኖሩ አሉ። እነዛ ሁሉ ዱንያ ላይ ምን ያህል ቆየ ተብለው ሲጠየቁ ሲነሱ አንድ ሰኮንድ የሚሆን ቆይቼ ከሆነ ሁለት ይሆን እንጃ በቃ ይላል ማለት ነው። ሱብሃንአላህ ጭንቅላቱ ዙሯል አሁን በድንጋጤ ማለት ነው። ራሱ መቆጣጠር ማሰብ አቅቶታል። እና ዝም ብሎ አፉ ላይ የመጣለትን መልስ ነው የሚሰጠው ማለት ነው። ዋናው ግን በዱንያ ላይ በህይወት ያሳለፈውም ህይወት አመታት ዘመናት፣ በሞት በኋላም ደግሞ በመቃብር ዓለም እንደዛው ዘመናት ሊቆይ ይችላል። ሁለቱንም ነው አሁን ተደምሮ አንድ ለህዟ ነው የሚለው ማለት ነው። ይሄን የሚለው ለምንድን ነው? የሰው ልጅ በዱንያ ላይ ያለ የሚክደው ለምንድን ነው? ለዱንያ ብሎ ነው። ስልጣን ያለው ለስልጣኑ፣ ሀብት ያለው ለሀብቱ፣ እውቀት ያለው ተሰሚነት ያለው ጎሳ መሪ የሆነ ሁሉም ያቺ ጥቅም የተነካብኛል ብሎ ነው በሐቅ ላይ የሚያፈጠውና የሚያንገራጥጠው ማለት ነው። ዱንያን ትልቅ ነገር አድርጎ ያይና ያችን የራሱ ጥቅም የሚነካብኛል ብሎ የሚገምተው ነገር ሁሉ በሙሉ ይጋፈጠዋል ባለ በለለ ኃይሉ ማለት ነው። ለምን? ለዱንያ ሲባል ትልቅ ሀገር መተኪያ የሌላት እድል ናት ብሎ ስለሚያምን ማለት ነው። አሁን ያቺ የመጨረሻ ትልቅ የነበረ ያለ የሌለ ኃይሉን ሁሉ የሚተጠቅሞ የሚከላከልላት የነበረችው ዱንያ አሁን በተከፈተው በአዲሱ ዓለም ሚዛን ስትታይ እዚህ ግባ ማትባል አንድ ደቂቃ ማትሞላ ሆነችበት ማለት ነው። አላህ ያሳየዋል። ጀነትንም እንደ ፊልም ከፍቶ ፊት ለፊቱ ጀሃነምንም ያሳየዋል። ይሄው የዘላለም ሀገር ማለት እነዚህ ናቸው። ያቺ ያለፈችው ሀገራችሁ ያው አልፋለች፣ አደረጋችሁትን አድርጋችሁ መጣችኋል ተብሎ ይሽ ምን ያህል ቆያችሁ በዛች በምትሳሱላት ሀገር ሲባል غير ما لبثنا غير ساعه ይላል ማለት فاسال العدن ይላል ለቦታው። እኔ በአላህ አላቅም ይቅርታ ስንት እንደቆየሁኝ እንግዲህ 2 ደቂቃ ይሆን 3 ደቂቃ ስሌተኞችን ጠይቅ ይላል። የሂሳብ ሰዎችን ጠይቅ፣ እኔ የሂሳብ ሰው አይደለሁም ገበሬ ነኝ ይላል ማለት ነው። ያን ያህል እንግዲህ ሲሟሟቱላት የነበረችው ዓለምን ሲያተራምሱ የነበሩት ጥጋበኞች ሁሉ ይሄ ነው መልሳቸው ማለት ነው። አነርብኩም አላ የሚሉት ሁሉ ማለቢትና ገይረ ሰዓ ምን ዋጋ አለው እዚህ ግባ ማትባል ነው ምላ የአንዲት ደቂቃ ያህል እንጂ ምን ቆየን በዱንያ ላይ ብለው መልስ ይሰጣሉ ማለት ነው።
ከذلك كانوا يؤفكون አለ እንደዚህ ነው እኮ የሚቀጥፉት በቅጥፈት በውሸት ነውና ህይወታቸውን ያሳለፉት አሁን እንኳን ለጥያቄው ቆም ብሎ ማሰብና የተመሳሳይና ተቀራራቢ የሆነ እንኳን መልስ ሊሰጡ አይችሉም ያ ውሸታቸው እንደለመደባቸው አሁንም 70-80 አመት 100-200 አመት የነበረውን እድሜ ሁሉ ረስቶ ሰዓት ነው የቆየውት ብሎ መልስ ይሰጣል ማለት ነው ይሄ ምንድነው ተናንተና ትልቅ ነገር የነበረችው ነገር አሁን ዋጋ ቢስ መሆኑን አወቁ ተናንተና ተንቆና ተረስቶ የነበረው አኺራ ደግሞ ዳርቻ የሌለው ሆኖ መጣ ማለት ነው ከዛ አቋያ እኛ ለሐዛት እንጂ አልቆየንም ብለው መልስ ይሰጣሉ እንደዛ ሆና ለምትወድቅና ለምትናቅዲን ለምን ትሟሟታላችሁ ይህን ጊዜ ለምን አታስቡበትም ይላል وقال الذين اوتوا العلم እነዚህ እንግዲህ ከሃዲዎቹ ክፍሎች ናቸው የዚህ አይነት አይን ያወጣው ውሸት መልስ የሚሰጡት ማለት ነው በዱንያ ላይ ያሉ ግን ኡቱል ዒልም ዒልም الدين ያ አላህን እንግዲህ ጌታቸው የመጣውን ጥልቅ ዕውቀት የተጎናጸፉት የዕልም ባለጸጋ የሆኑ ሰዎችና ወልኢማን እንደገና ኢማን የታጠቁት ጎበዞች በዱንያ ላይ ያሉ ጌታቸው ጋር ተዋውቀው ለምን እንደተፈጠሩ ተገንዝበው ለቋሚ ሀገራቸው የተዘጋጁት ጎበዞች ተቃውሞ ይነሳል በዛ ላይ ማለት ነው ካፊሮቹ ማለቢትና ገይረ ሰዓቲን ሲሉ አህለል ዒልምና አህለል ኢማን የሆኑ ሰዎች ግን ምን ይላሉ እንደ ጠበቃ ተነስተው ይከራከሯቸዋል ማለት ለቀዲ ለቢስቱም ፊ ኪታቢላሂ ላ የውሚል በዕት አንተ ሰውዬ ያው በወትሮስ ተሸነበረው አይበቃህም እንዴ በዱንያ ላይ ያለችው ስንት ዘመናትና አመታት አስቆጥራችሁ ያን ሁሉ ዓለም ያተራመሳችሁ ከርማችሁ አሁን አንዲ ለህዛነ የቆየሁት ብለ ተመልሳለህ እንዴ አታፍርም እስከቂያማ ቀን ቆያችሁ እንጂ በዱንያ በምድር ጀርባ ላይ ስንት አመታት ቆይታችኋል ከዛ ከሞታችሁ ደግሞ እስከምትነሱ ድረስ እንደዚሁ ዘመናት አስቆጥራችኋል ያን ሁሉ ዘመናት እንግዲህ ቢደመር ምናልባት እንዳመጣጡ ያው ቅደም ተከተል ነውና እኩሉ በመላይን የሚቆጠር አመት አሳልፏል ማለት ነው እኩሉ በመቶ ሺዎች የሚቆጠር አመት አሳልፏል እኩሉ ደግሞ በ10 ሺዎች የሚቆጠር እንደው ይያለ እንደ ሁኔታው እንዳመጣጡ ማለት ነው ያን ሁሉ ጥቅልል አርጋችሁ ገይረ ሰዓት ላላችሁ ምን ጉደኞች ናችሁ ይላሉ አለል ኢማን ወልዕልም የሆኑ ሰዎች ማለት ነው እናንተ እኮ ስፍር ቁጥር የሌለው ዘመናትና አመታትን አሳልፋችኋል በዛኛው ዓለም እና ፊ ኪታቢላህ ማለት ፊ ቀደሪላህ በአላህ ውሳኔ ያላህ የመደበላችሁና የሰጣችሁን ዘመናት አሳልፋችሁ ያን ሁሉ ዘመን ረስታችሁ አሁን ለህዛና ያሳለፍነው ትላላችሁ ኢላ የውሚል በዕስ ከተፈጠራችሁበት እስተመነሻው ድረስ ግማሹን በምድር ጀርባ ግማሹን በምድረ ከርስ በዘመናት ያሳልፋችሁ ያላችሁ አሁን አታፍሩም እንደ ሰዓና የቆየነው የምትሉት ይሏቸዋል فهذا يوم البعث እናንተ ለነገሩ يوم البعث አታምኑም ነበር ወትሮ ትክዱት ነበር ማን يحيي العظام ትሉ ነበር ይሄው ዛሬ ግን በጋር መጣ የመነሻው ቀን ማለት ይሄው አይደለም ባንነሳ ኑሮ አሁን እንደዚህ እንነጋገር ነበር ይሏቸዋል ማለት ነው እኛ ግን በወቅቱ መነሳት እንዳለ አውቀን ተዘጋጅተን ስለመጣን አልহামዱሊላህ ምን ያህል ጊዜም እንደቆየን አረሳንም እናንተ ግን በውሸት ላይ የተመሰረተ ነበርና ህይወታችሁ ወትሮም ይሄ ነገር ይመጣል ብላችሁ አታስቡ ነበር አሁን ደግሞ ጥያቄ ስትጠየቁ ቢያንስ እንኳን አለማዋሸት አናቅም ማለት እንኳን አቅቷችሁ ለህዟ ነው ትላላችሁ ብለው መልስ ይሰጣሉ ማለት ነው ወላኪንኩም ኩንቱም ላ ተዕለሙን እናንተ ወትሮንም ስልጡን የናጠጥን ትሉ ነበር እንጂ እኮ ታህያ የተሻላችሁ አልነበራችሁም ቁም ነገሩን አታቁም የማይረባውን እንጂ የዱንያ ብልጅ ነው ያዕለሙነ ዛሂራ ምን الحياه الدنيا እንዳለው ዱንያ ሸነገለቻችሁ ጉድ ያደረገቻችሁ እኮ የተወሰነች ብልጅ ስላወቃችሁ ራሳችሁን ሊቅ አድርጋችሁ ስትኮፈሱ ነበር ሊታወቅ የሚገባው ቁም ነገር ግን ረስታችሁ ዘንግታችሁት ነበር ይሄው እናንተ ብትተውት የማይተው አደገኛው ቀን መጣ ስለዚህ አሁን ደግሞ አትዋሹ የወትሮው ይበቃልና ሰዓት ሳይሆን ዘመናት አሳልፋችኋል በማለት መልስ ይሰጣሉ ሙእሚኖቹና ዑለማዎቹ ማለት ነው فيومئذ لا ينفع الذين ظلموا ያኔ ሁሉም እንግዲህ አቅሙን አውቆ አንገቱን መድፋት ይጀምራል ማለት ነው ራሱን እየወዘወዘ እነዛ ዟሊም የነበሩ በዱንያ ላይ በኩፍር ላይ በሽርክ ላይ በማዕሲያ ላይ ሲዘፈቁና ሲጨማለቁ የከረሙት ጥጋበኞችና ግፈኞች ሁሉ ነገሩ ምር መሆኑን ያውቁና ሁሉም ይከስማል ትቢቱ ይበርድለታል ማለት ነው እና ምክንያት መደርደር ጀምራሉ እኛ እና አጧና ሳደተና ወኩበራ ማለት ይጀምራሉ ማለት ነው والله ربنا ما كنا مشركين ጭራሽ ደግሞ والله ጌታችን እኛ ባንተ እኮ አላጋራንም እንደው አንዳንድ ሸረኞች መቀኞች ሊያጣሉን እነዚህ ካፊር ናቸው ሙሽሪክ ናቸው እያሉ የነገሩን ይዘህ ከሆነ
እኛ ባንተ አጋርተን አናውቅም ነብዮቹ እኮ ነው እንደዛ የሚሏቸው والله ربنا ምለው ባንተ በጌታችን ይሁንብን እኛ ባንተ ምንንም አላጋራንም ሱብሃንአላህ ያን ሁሉ እድሜውን ሲጨማለቅ የነበረውን ነገር ከዛ ደግሞ ሩሱሎች አልመጡላችሁም ነበር ማጃና ሚን በሽሪ ወላ ነዚር ገገም የምን መልእክተኛ አሁን ሰማሁኝ ነብይ የሚባል ነው ሰምቻ አላቅም ሰምተህ ታውቃለህ ይላል ጓደኛው ሱብሃንአላህ አማመላህ እኮ ነው ከዛ በኋላ እንግዲህ በዛው ታፈርኩኝ አይመልሰኝ ማለት ነው እስከመጨረሻ ድረስ እና فيومئذ لا ينفع الذين ظلموا معذرتهم አንዴ ባባቱ ያመሃኛል አንዴ ባነቱ ባጎቱ እገሌ ነው እንዲህ አለኝ እገሌ ነው የመከረኝ እገሌ ነው ያወናበደኝ ይላል ምን ዋጋ አለው ብትካሰስ ብትናከስ ያው ጥፋተኛ ነው ና የፈለጉት ምክንያት ቢያቀርቡ ተቀባይነት አያገኙም ወላሁም ይስተዕታቡን እንኳን ምክንያት ይቅርና እስቲዕታብ እንኳን ተቀባይነት የለውም ይላል እስቲዕታብ ማለት ሙሉ ጥፋተኛ ነኝ ይቅርታ ይደረግልኝ ብለህ እንኳን እጅ ብትሰጥ የምትለቀቅ አይደለህም ይላል ማለት ነው አሁንማ በትቢት ላይ ናችሁ እንዳውም ወንጀል ፈሰታችሁ እንዳልሆነጀላችሁ የኖራችሁበትን እንኳን እድሜ እየካዳችሁ እየደበቃችሁ ሸፍጥ እየሰራችሁ ቀርቶ ጥፋተኛ ነኝ ይቅርታ ይደረግልኝ ብትል እንኳን አልቀበልም አለ አላህ Subhanahu Wa Ta'ala እና ማዕዚራ ማለት መጀመሪያ ያው በወንጀሉ ላለመያዝ እኔ አላጠፋሁም አላከፋሁም ብሎ መከራከር ማለት ነው እስቲዕታብ ማለት ደግሞ ጥፋተኝነትን ተቀብሎ ይቅርታ መለመን ማለት ነው ሁለቱም አይገኝም በዛ ጊዜ እዕትዛሩን ቢያደርጉ ጊዜው አልፎበታል በዱንያ ላይ ነበር እዕትዛር አድርጎ ተውባ አድርጎ መመለስ ያለበት እንደገና ወደ ዱንያ መልሰን ይላሉ እና መልሰንና ምን ታረጉ ሲባል لنعمل غير الذي كنا نعمل ይላል استزاره ባለፈው ህይወታችን ምን ሰራው ከንቱ መሆኑን አወቅን ኩፍር ሽርክ እንደማያዋጣው ዛሬ እንደ ሙስሊሞቹ አንተን አውቀን አንተን ተገዝተን ሰግደን ጾመን እንመጣለን ይላሉ ሁለት ዱንያ እኮ ጠፍታለች አታውቁም እንዴ የታለች ዱንያ ይባላል መሬት የለ ሰማይ የለ ሁሉ ነገር እኮ የለም ሌላ ዓለም ላይ ነው አሁን ያሉት ያኔ ይሽ እንግዳውማ ይቅርታ አድርግልን አሁን ነው እንደ ተውባ የሚደረገው ጅብተ ደውሻ እንዴት ይሆናል ተውባ እንድታረጉ ቱቡ ኢላላህ የተወበነሱ ሐስለ ዘመናት አላስቆጠርኩም እንዴ እየጋበዝኩኝ ያኔ ለምን አልመጣችሁም ይባላሉ ማለት ነው ወለቀድ ضربنا للناس في هذا القرآن والله ለሰው ልጆች በዚህ በቁርአን በተለይ የሚበጃቸውንና የሚጎዳቸውን ነገር ሁሉ በሚገባ በየና ወضحنا غايه التوضيح በማያዳግም መልኩ ቁም ነገሩን ቁልጭ አድርገን ደጋግመን አፍረጥርጠን እውነቱን አስቀምጠናል ይላል አላህ አሁን ልብ ያለው ልብ ይበል ነው ነገ እንደዚህ ኩኘ ነው ይቅርታ አድርግልኝ ተሳስቼ ገሌ ነው እንትን ያለኝ የሚለው አያዋጣህምና አሁን እድሉ በእጅህ ላይ ነው ያለው ይላል ይሄ ቁርአን የመጣው የሰው ልጆች አቅጣጫቸውን እንዲቀይሱ ለማሳየት ነው ለቀድ ضربنا للناس جعلنا ووضحنا للناس ለሰው ልጆች ግልጽ አድርገናል في هذا القرآن በዚህ ቁርአን ውስጥ من كل مثل من كل امر نافع የሚጠቅም ነገር ሁሉ የሚጠቅመውን ነገር ሁሉ እንዴት ማግኘት እንደሚችሉ የሚጎዳውን ነገር ሁሉ እንዴት ማምለጥ እንደሚችሉ ለሰው ልጆች የሚበጀውን ሁሉ በዚህ በቁርአን ውስጥ ቁልጭ አድርገን አስቀምጠናል አሁን ተጠቀምበት እድሉ ሳይቃጠል በፊት ማለት ነው ወላ እንጂተሁም ቢአያ እነዚህ ያልታደሉት ከንቶዎች ግን አንተ ግልጽ የሆነ ማስረጃ እንኳን ይዘህላቸው ብትመጣ የምትለው ነገር እውነት ለመሆኑ የማያዳግም ቁልጭ ያለ ነገር እንኳን ይዘህ ብትመጣ ለቁለን الذين كفروا እነዛ ከሃዲዎች በኩፍር የተጠመዱት ሰዎች በእርግጥ ይላሉ ኢን አንቱም ኢላ ሙብጢሉን አንቱም المرسلون واتباعكم ማለታቸው ነው እናንተ ነብይ ተብዬዎችና ተከታዮቻችሁ እናንተ የውሸት አዝማቾች ናችሁ ብለው ይወነጅሏችኋል ይላል እያሉ ነው ይኸው በአለም ዙሪያ አሁን የሚሉት ይሄንን ነው እና ሃይማኖት ያላችሁ ዓለምን ወደ ኋላ ጎታችሁ ያስቀራችሁት እናንተ ናችሁ ይላል እነዚህ ኋላ ቀሮች ታልጠፉ ዓለማችን አትራመድም ወደፊት ይላል ወደፊት ወደ ጀሃነም ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ በዚህ ቁርአን እድላችሁ ሊወሰን ነው የመጣው ወደዳችሁ ጠላችሁ አልቁርአኑ ሁጀቱ ለከ አው አለይክ ቁርአን ተውለት አንዱ ነው ወይም ያንተ ጠበቃ ነው ወይም ባንተ ላይ ጠበቃ ነው ማለት ነው
ይፈረዳል ራሱ ቁሞ ማለት ነው ያ ረበኒ ያ ረብ አንዘልተኒ ኢላ الارض وبلغني رسولك الى الناس فلان وفلان آمن بي واتبع وعمل بي ብሎ ይመሰክርልሃል ያ ረቢ ፉላን ረገጠኝ ወረወረኝ ኋላ ቀር ተጫወተብኝ ተሳለቀብኝ ብሎ ይከሳል ማለት ነው ማን ነው የሚያስጥልህ ከዛ በኋላ ስለዚህ በዚህ በቁርአን እድላችሁ ይወሰናል ኢን አለይከ አውለክ ወይ ላንተ ይሆናል ውጤቱ ወይ ባንተ ላይ ይሆናል ቁርአን የከሰሰው ማንንም ሊያስለቅቀው አይችልም ማለት ነው እና ማንኛውም መሰል ማለት አምረን ገሪብ ብርቅዬ የሆነ ጠቃሚ ዕውቀት ሁሉ በቁርአን ውስጥ ተሟልቶ ለሰው ልጆች የሚበጀው ነገር ሁሉ ተገልጦ ተብራርቶ መጥቷል ማለት ነው ይህንን የመጣውን እድል ተጠቅመህ በአግባቡ ህይወትክን ከመራህበት የታደልክ ነህ ካልሆነ ግን ጆሮ ዳባ ብለህ እያየህ እየሰማህ አንዳንዶቹ ጭራሽ ሊሰሙት የማይፈልጉ ጭራሽ እንደዛ ከሆነ ደግሞ አንተ ተውከውና አንተ ተተውከኝን የምተዋለህ የሚል አይምሰልህ እፋረድሃል ነገር ይላል አላህ Subhanahu Wa Ta'ala ቢተውት የማይተውን ጥላት መታረቅ ነው የሚያበጀው እና ቁርአኑን ብትረስ ልርሳህ ብትለው የሚተውህ አይደለም ራስን ጉሩምቦህን ይዞ ያቀርብሃል አማም አላህ ማለት ነው አንተ ትቻለውና ዱንያ ላይ እኮ ሰዎች ታልተስማሙ ጓደኛ በቃ ትድረስብኝ አልደርስብህም ይባላል አይደል እንደዛ የሚባል ነገር የለም እኔ አትድረስብኝ ብትለኝ አልለቅህም ገባህበት ብትገባ ጉሩምቦህን ይዤ አማም አላህ ለፍርድ ያቀርብሃለሁ ነው የሚለው ቁርአን ማለት ነው ለምን መጣሁኝ አንተን ልመራ ነው አልቀበልም ካልክ ደግሞ እስከ መጨረሻው ድረስ ተከታትሌ ባፍጥምህ ነው ማስገባ ጀሃነም እያለ ነው ማለት ነው እና ያንን እንግዲህ የጌታን መልእክት እህን ጊዜ በእጃችሁ በደጃችሁ እያለ በሚገባ ተቀበላችሁ የጌታን መብረሪያና መመሪያ ተጠቀማችሁበት አላህ እንግዲህ ለመልካም ያጫችሁ እድለኞች ናችሁ ካልሆነ ግን ቁርአንን ጀርባ ብታዞርበት ከጀርባ ገፍትሮ ጀሃነም ነው የሚወረውርህ ማለት ነው ትቶኛልና ልተውህ ብሎ አኩርፎ የሚሄድ አይደለም ወላ እንጂተሁም ቢአያ እነዚህ ደረቆችና ለግመኞች ግን አንተ ግልጽ የሆነ አያተል ሙዕጂዛም ቢሆን አያተል ተንዚልም ቢሆን ያ የእስላም ሐቅ መሆኑን የሚገልጹና የሚያረጋግጡ ተጨባጭ መረጃዎችን ይዘህላቸው ብትመጣ ለይቁለን الذين كفروا እነዛ ከሃዲ የሆኑት ክፍሎች ፈርዶባቸዋልና ይሄንን የመሰለ ዲል በሚመጣ ጊዜ በደስታ በመቀበል ፈንታ ይላሉ ኢን አንቱም አልሙስሊሙን እናንተ ሙስሊሞች እኮ አይደላችሁም ኢን ዝላይ ናፊያናት ኢን አንቱም ማለት ማ አንቱም እንደማለት ነው ማ አንቱም ማልሙስሊሙን ሙስሊሞች አይደሉም ኢላ ሙብጢሉን ሱብሃንአላህ የውሸት አዝማቾች የውሸት አስተናጋጆች እንጂ ሙስሊሞች ሙብጢሎች ከሆኑ እነማን ናቸው እውነተኞች ምድር ላይ በጌታቸው መመሪያ የሚመሩ ሰዎች ሙብጢሎች ተተባሉ በሰይጣን መመሪያ የሚሄዱት ናቸው ሙሂቆቹ ማለት እኮ ነው ቀልበል ሐቃይቅ ያለውን ሁኔታ ተገለበጠ ማለት ነው አትባዑ ኢብሊስ በሙሉ አለል ሐቅ ሆኖ ዓለምን ያተራምሳል አትባዑ الرحمن ደግሞ ሙብጢሉን ተባሉ بما فيهم الانبياء والمرسلون والصديقون والشهداء والصالحون እንደዚህ ይላሉ እንግዲህ ነገሮችን ገለባብጠው ማለት ነው እውን ይሄ ነገር ያዋጣል ይላል አላህ Subhanahu Wa Ta'ala የመጨረሻ ሐቀኛ የሆነውን ሰውዬ ሙብጢል ነው ታልክ አንተ ደግሞ የመጨረሻ ኢብሊስ ሰይጣንን እየተከተልክ ሐቀኛ ነህ ታልክ ይሄ አካሃር ነገ ምን ላይ ነው የሚያደርስህ ነገ ዘላለም የምታለቅስበት አደጋ ውስጥ ነው የሚጨምርህና ይሄንን ይወቁ በላቸው ይላል كذلك يطبع الله على قلوب الذين لا يعلمون እንደዚህ እኮ ነው ሐቅን ሊያውቁ በማይፈልጉት ሰዎች ላይ አላህ ልባቸውን የሚያሽግባቸው ይላል ختم الله على قلوبهم አላለም አላህ እንግዲህ ልግመኞችን አይወዳቸውም ሸፍጠኞች ሸረኞች መሆናቸውን ስለሚያውቅ ሐቅ በመጣበት ቢመጣ አንቀበልም የሚል ጠጣራ ቆም ይዘዋል የመጣ ይንጣ እኔ ታልኩት ውጭ የፈለገው ይሁን የሚሉ ሰዎች ይሄ ነው አቋምህ ይለዋል አላህ እገሌ ይሄ አካር ትክክል ነው ከዚህ ውጭ አንተ ምንም የምትቀበለው ነገር የለም ይላል አዎን እርግጠኛ ነህ አዎን እገሌ ከባጢል በስተቀር ተኩፍር በስተቀር ሌላ ነገር አልቀበልም ምርጫ ይሄ ነው ብሏል ይልና ማህተም ይመታበታል አለቀ ከዛ በኋላ ተውባ የለም የለም ራስክ አስፈረምክ ማለት ነው ስለዚህ አላህ Subhanahu Wa Ta'ala يطبع الله على قلوب الذين لا يعلمون حق ሊያውቁ በማይፈልጉ ልግመኞች ልብ ላይ አላህ በኩፍር ያሽግባቸዋል አንድ ቤት ከታሸገ
በህግ ታሽጓል ከተባለ ምንድነው የሚሆነው? ተውጭ አንድ ነገር መጥቶ ሊገባ አይችልም። ተውስጥም መውጣት አይቻልም አይደለም እንዴ? ያሸገው ክፍል እስካልፈቀደ ድረስ። እነዚህ ሰዎች ላይ እንግዲህ በዚህ የከረረ ኩፍር ይዘው ሐቅን ባጢል ነው የሚሉ ሰዎች ባጢልን ሐቅ ነው የሚሉ ሰዎች በቃ እንግዲህ ይሄ ከሆነ አንተ አቋምህና ምርጫህ ያንተ ልብ ታሽጓል ብሎ አላህ ያሽግብሃል ማለት ነው። ተታሸገ በኋላ የዓለም መካሪ ቢመጣ አንተን በምንም አይነት ሊያሰማህ አይችልም። ህሌና የሚባል ነገር የለም፣ አቅል የሚባል ነገር የለም። በቃ ታሽጎብሃል ማለት ነው። የሚወጣ የሚገባ ነገር የለም። ልክ ሙጀመድ ድንጋይ ሆነሃል ማለት ነው። ስለዚህ ሙመቀሰት ቁሉቡ ሚን ባዕድ ذلك فهي كالحجارة ይላል። ልቦቻቸው ደረቁባቸው። ድርቅናው ደግሞ እንደው ዝም ብሎ ድርቅና ሳይሆን እንደ ጥቁር ድንጋይ ይላል። ጥቁር ድንጋይ 10 ጊዜ የውቅያኖስን ባህር አንተ ብታፈስ ሊርስ ይችላል። እንደዛ ይሆናሉ ማለት ነው። ሰዎች በገዛ እጃቸው ላይ እንዲህ አድርገው እድላቸውን ያጠፋሉ። አላ ቁሉቢ الذين لا يعلمون በማያውቁ ሰዎች ላይ ልቦቻቸውን አላህ በዚህ መልክ ነው የሚያሽግባቸው ኸይር እንዳይቀበሉና እንዳይከተሉ ማለት ነው። በመሆኑም ፈስቢር ኢነ ወዕደ الله حق አንተ ያ መልእክተኛዬ ታገስ። እንዲህ አይነት እንግዲህ አይን ያወጡና የደረቁ ጥላቶች አጋጥሙሃልና እነዚህ ጥላቶች አንጃ ግራ ሲፈጥሩብህ ሲያዋክቡህ አትደናገጥ። የባህሪያቸው ነው ይሄ ተወትሮ ጀምሮ ያሉትን ቢሉ እነሱ በእኔ ላይ ጉዳት ያመጣሉ ብለህ ቀለቅ እንዳይይዝህ እንዳትደናገጥላቸው። ኢነ ወዕደ الله حق ያ አላህ ተስፋ ቃል ደግሞ የማይሰረዝ የማይታጠፍ ሐቅ ነው፣ የተረጋገጠ ጉዳይ ነው። አለል ሐቅ በሐቅ ላይ ሆነው እስከታገሉ ድረስ ረዳቸዋለሁ፣ የመጣ ቢመጣ ማንም አያጠፋቸው ብሎ አላህ ውሳኔ ያሳልፋል። አንተ እኔ ጋር እስከሆንክ ድረስ በእኔ መመሪያ እስከተከተልክ ድረስ የፈለገው የዓለም ኃይላት ቢያነፉ እንኳን ማንም ምንም ሊያደርግህ አይችልም። የኔ ውሳኔ ነው በመጨረሻ ፍጻሜ ላይ የሚደርሰው ይላል። ወላ يستخفنك الذين لا يوقنون እነዚያ ጸረ እውነት የሆኑ ሰዎች ሐቅ ማይዋጥላቸው የሆኑ ደረቆች አንተን አያወናብዱህ ወይም አያንከላፍቱህ ይላል ማለት ነው። አንድ ጥላት መጥቶ በሚያዋክብ ጊዜ ትደናበራለህ አይደል? ትደናገጣለህ። ዙሪያውን እንግዲህ የሆነ ያልሆነው ጅምብር አልዋልታ በሚያዋክብ ጊዜ እንዴት ላምልጥ ብለህ ኢዛጅ ትሆናለህ ማለት ነው። ወዲህ ትሮጣለህ፣ ትቅነዘነዛለህ። አትቅነዝነዛል አላህ እንደ እነሱን እንደብድ ቁጠራቸው፣ ምንም ሊያረጉ አይችሉም። ራሳቸው የፈለጉትን ነገር ቢያዋክቡ አለል ሐቅን እኔ ነኝ የምጠብቀው ሐቅ ላይ እስካለ ድረስ። እነዛ አለል ሐቅ መጥተው ቢያዋክቡ አንተ አትደናገጥላቸው፣ አትደናበርላቸው። ረጋ ብለህ ነግሬሃለሁኝ፣ የነገርኩህን ካልተቀበልክ ያው ፍርድህን ጠብቅ በቃ ብለህ የገዛ ኢባዳህን ቀጥል እንጂ ይሄ ሰው እየጠላኝ ጉልበተኛ እኮ ነው፣ ባለስልጣን እኮ ነው ያጠፋኛል፣ እኔ አይደለሁ እንደ የፈጠርኩ እኔ ባላልኩት ቀን ማን ነው የሚያጠፋህ ይላል አላህ Subhanahu Wa Ta'ala። እኔ ያልኩ ቀን ሲመጣ ጥላት ሳይሆን ወዳጅህም ሊያጠፋህ ይችላል። አለበለዚያ ወላ يستخفنك الذين لا يوقنون እነዚህ እውነት የማይዋጥላቸው ደረቆች አንተን ሊያወናብዱህና ሊያሸብሩህ ሊያደናብሩህ አይገባም። ተመጤፍ አትቁጠራቸው፣ እኔ ያልኩት ነው የሚሆነው ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ አላህ ጋር የሆነ ሰው ሁሉን ነገር አላህ እንደሚበቃው ነው ሁልጊዜ ደጋግሞ የሚያረጋግጠው። ችግሩ አሁን እኛ ወይ ከአላህ ጋር አልሆን ወይም ደግሞ እንደይቶልን እነሱ ጋር ነን አላልንም። መሐል ወገብና ሙዘብዘቢነ በይነ ذلك لا اله الا ولا اله الا ችግራችን ያወሳሰበው ይሄ ነው። ሚናችን አለመለየቱ ማለት ነው። የአላህ ጥላቶች ለይቶላቸዋል። እነሱ በአቋማቸው በቃ የመጣ ቢመጣ እያሉ ነው የነሱ የለየላቸው ነው። እኛ ግን በመላሳችን لا اله الا الله اشهد ان لا اله الا الله በተግባራችን ደግሞ የነሱ አሽከርነት እነሱ ያሉን ጌቶች ምን እንታዘዝ እየተባለ ነው ያለው። ይሄ ከሆነ ዝጉርጉር አካር ነው ማለት ነው። በአንድ መልኩ ጌታ ጋር ነው፣ በሌላ ጊዜ ጥላቶቹ ጋር ከሆነ ችግር ነው። ምክንያቱም ሰው አላህን መተላለል አይችልም። ውስጥህን ነው መጀመሪያ የሚያየው። ውስጥ ጌታን ትተህ ከሌላ ጋር የምትወግን ከሆነ ከፈለከውን ለምንሽ ዓመት በእግር ላይ ሳይሆን በጭንቅላት ቆመ ብትሰግድ አይቀበልም። ተውሂድ ተተነካች ማለት ነው። ይሄ ነው ችግሩ። ንጹህ ሆናችሁ እኔ ጋር ፈፊሩ ኢለላህ ይላል። አዎ በመድር ላይ ብዙ የሚያስጨብሩ ብዙ የሚያስቸግሩ አሉ። ተነዛ ሁሉ ወደኔ ወግኑ፣ ወደኔ ሽሹ፣ ሌሎችን እከለክልላችኋለሁ።
ከኔ ከሸሻችሁ ግን ማን ያስጥላችኋል ነው የሚለው አላህ Subhanahu Wa Ta'ala ካላህ የሸሸ መግቢያ አለው ወደ አላህ የሸሸ ግን ይድናል ሁሉንም ነገሮች መቆጣጠር የሚችል ስለሆነ ማለት ነው እና ይሄ ነው ሁኔታው አሁንም እንግዲህ ደግሞ ደጋግሞ አላህ Subhanahu Wa Ta'ala ወለቀር ሰርፍና في هذا الكتاب من كل ما እንዳለው ሐቅን ደጋግሞ ነው የሚነግረን ደጋግሞ ያረጋግጥልናል ያንን ነገር ምናልባት ከለታት አንድ ቀን አላህ ወፍቆን ሐቁን የምንወጥና የምንቀበል እንደሆን ተስፋ ይደረጋል አላህ ይወፍቀን እያል የዛሬው ደርሳችን እዚህ ላይ ይተከላል ሳትቀሳቀሱ በፊት ማሳሰብ ያለች ረጋበሉ ሁላችሁም እንደዛ አይነት ነገር ያው አንናገርም እዚህ መድረክ ላይ ተከልክሎ ነበር ዛሬ ግን ልዩ ፈቃድ ወስደን ነው ምንናገረው هذا صلى الله عليه وسلم على النبي